ከትብብር ረገድ በዋናነት አሁን የተፈጠረው አደጋ ሰብአዊ አደጋ ከፍተኛ ጉዳት ያደረሰ ነው። በማህበረሰባችን ውስጥ የስነ ልቦና ጫና ይፈጥራል። በዚህ ላይ የምናስተላልፋቸው እያንዳንዱ ዜናዎችና መረጃዎች የማህበረሰቡን ስነ ልቦና የሚጎዱ እንዳይሆኑ የትኛውም በሚዲያ መስክ ላይ የተሰማሩ በማህበራዊ ሚዲያ የሚጽፉም ይሁኑ በመደበኛ ሚዲያዎች የሚያስተላልፉ አካላት በተለይም ጉዳት የደረሰባቸውን ወገኖች ፎቶግራፍና ቪዲዮ ከመጠቀም ረገድ ጥንቃቄ እንዲያደርጉ መልእክት ለማስተላለፍ እወዳለሁ። የተጎዱ ወይ ደግሞ ህይወታቸው ያለፉ ተቆፍረው የወጡ ወገኖቻችን አስክሬን በሚዲያ ላይ ማሳየት ለተጎጁ ቤተሰብ ከፍተኛ የሆነ የስነ ልቦና ጫና የሚፈጥር ስለሆነ ለወጣቶችም አደገኛ መልእክት የሚያስተላልፍ ስለሆነ የሚዲያ አካላት ዜናውን በሚዘግቡበት ጊዜ ከትክክለኛ ምንጭ የተወሰዱ መረጃዎችን በማስተላለፍና የሚያስተላልፋቸው ፒክቸሮች ወይ ደግሞ ቪዲዮና ፎቶግራፎች የተጎጂውን ቤተሰብ ስነ ልቦና የሚጎዱ እንዳይሆኑ ጥንቃቄ እንዲወሰድ መልእክት ለማስተላለፍ እወዳለሁ። ሁለተኛው ከትብብር አንፃር የሚጠይቀው ቅድም እንዳነሳሁት በሀገርም ሆነ ከሀገር ውጭ ያላቸው የህብረተሰብ ክፍሎች በክልላችን የደረሰው አደጋ እጅግ ልብ ሰባሪ ነው። ከፍተኛ የሆነ የሰው ቁጥር ገና ፍለጋ ላይ ይገኛል። ስለዚህ በሂደት የተገኘውን አስክሬንና አጠቃላይ በዚህ ሂደት ውስጥ የተጎዱ የህብረተሰብ ክፍሎችን መረጃ የምንሰጥ መሆኑ እንደተጠበቀ ሆኖ ሰብአዊ ድጋፍ በማድረግ በገንዘብም ሆነ በቁሳቁስ ምግብና ምግብ ነክ ያልሆኑ ቁሳቁሶችን በመደገፍ ረገድ ሁሉም የህብረተሰብ ክፍል ተባባሪ እንዲሆን መልእክት ለማስተላለፍ ይወዳሉ። በሶስተኛ ደረጃ ደግሞ ጉዳት አለባቸው ተብሎ ስጋት ሆኖ የሚቀርቡ አካባቢዎች ላይ ያሉ የህብረተሰብ ክፍሎች የሚተላለፉ መልእክቶችን በመቀበል በፍጥነት አካባቢ ለቆ በመውጣት ተባባሪ እንዲሆኑ መልእክት ለማስተላለፍ ይወዳሉ ማለት ነው። ስለዚህ በዚህ አይነት መንገድ ችግሮችን የመለየት ለችግሮቹ ፈጣን ምላሽ የመስጠት ለወገኖቻችን አለኝታ የመሆን ስራዎች እየተሰሩ ነው ያሉት። ይህንን የበለጠ አጠናክረን የምንቀጥል ይሆናል። በመጨረሻም በዚህ ዘግናኝ አደጋ ህይወታቸውን ላጡ ወገኖቻችን ፈጣሪ በአጸደ ገነት ነፍሳቸውን እንዲያስቀምጥ ጠይቃለሁ። እንዲሁም ደግሞ የተጎጂ ቤተሰቦችን መጽናናትን እንዲሰጣቸው እለምናለሁ። አመሰግናለሁ።